نفس ذائقة الموت ኢና ሊላሂ ወኢና ኢለይሂ ራጅዑን። ወንድሜን አላህ ይማርልህ በሉኝ። እጅግ የሚያሳዝን መረጃ ወደ እናንተ አደርሳለሁ። ሱብሓነላህ፣ እኛም የአላህ ነን፣ ወደ እርሱም ተመላሽ ነን። በጣም ያለቀስኩበት በጣም ልቤን የነካው መረጃ ነው ወደ እናንተ ማደርስላችሁ። ኢና ሊላሂ ወኢና ኢለይሂ ራጅዑን። ወንድሜን አላህ ይማርልህ በሉኝ ይላል። ስሙ ኢምራን ሙሐመድ አባ ፊጣ ይባላል። የተወለደው በጅማ ዞን አጋሮ ከተማ ነው። እንደ ኢትዮጵያዊ አቆጣጠር በ2014 ዓመተ ምህረት ወደ አርባ ምንጭ ዩኒቨርሲቲ አብረን ገብተን ተዋወቅን። የአንደኛ ዓመት ተማሪ እያለን ኢምራን በትምህርቱ በጣም ጎበዝ ስለነበር ብዙ ተማሪዎች ግባቸው እንዲመቱ እንዲሳካላቸው ትልቅ እገዛ አድርጓል። እኔም እንደ ማንኛውም ተማሪ የዚህ እድል ተጠቃሚ ነበርኩ። እኔና ኢምራን በዩኒቨርሲቲ ግቢ ውስጥ አብዛኛውን ጊዜያችንን አብረን እናሳልፍ ነበር። ወደ ካፌ፣ ወደ መስጂድ፣ ወደ ቤተ መጽሐፍ፣ ላይብረሪ የምንሄደውም የሆነ የምንቆየው አብረን ነበር። የአንደኛ ዓመት ትምህርት ተጠናቆ የትምህርት ክፍል ዲፓርትመንት የምንመርጥበት ጊዜ ደረሰ። ኢምራን እኔ ቢዝነስ አድሚኒስትሬሽን ኤንድ ኢንፎርሜሽን ሲስተም መማር ፈልጋለሁ አለኝ። እኔ ግን ፍላጎቴ ማናጅመንት መማር እንደሆነ ነገርኩት። መለያየታችን ግድ ሆነ። ምክንያቱም ቀደም ብዬ እንደነገርኳችሁ ኢምራን በጣም ንቁ ተማሪና የውጤት አማካኝ 3.7 በላይ ነበር። እኔም 3.5 በላይ ነበረኝ። የምደባ ውጤት ሲመጣ ኢምራን ወደ አርባ ምንጭ ዩኒቨርሲቲ ሳውላ ካምፓስ ሄደ። እኔ ደግሞ አርባ ምንጭ ዩኒቨርሲቲ ጫሞ ካምፓስ ቀረው። በመጨረሻም ወደ ሳውላ ካምፓስ ለመሄድ ሲነሳ መጀመሪያ ቤተሰቦችን አይቼ ልመለስ፣ ትንሽ አንተ ጋር ተጫውቼ እሄዳለሁ፣ ሻንጣይም እዚሁ ካንተ ጋር ይቆይ አለኝ። እኔም ሻንጣውን ለመውሰድ ተመልሶ ሲመጣ የምንለያይ ስለሚሆን ያኔ መላቀሱ ስለማይቀር አንተ ቤተሰቦችህ ጋር ተዝናና፣ ሻንጣህን እኔ ወደ ሳውላ ለሚሄዱ ተማሪዎች ይሰጣለሁ ብዬ በዛው ተለያየን። ኢምራን በሳውላ ካምፓስ በነበረበት ጊዜ ሃይማኖት፣ ቋንቋ፣ ዘር ሳይለይ ሁሉን ተማሪዎች ይረዳ ነበር። የኔ ኢምራን ከራሱ ጉዳይ ይልቅ ለሰው ጉዳይ የሚጨነቅ ሰው ነበር። በማንኛውም በጎ ተግባር ላይ ኢምራን ቀዳሚ ተሳታፊ ነበር። አላሁ አክበር። ከ3 ዓመታት በኋላ የምረቃ ልብስ ለማሰፋትና አንተን ለማየትና አርባ ምንጭ እመጣለሁ አለኝ። እኔም አላህ የሰጠኝን ይህን የከበረ ጓደኛዬን ለማየት በጉጉት ጠበቅኩት። ጊዜው ደርሶ ልብሱን ለማሰፋት መጣ። የ3 ዓመት ናፍቆታችንን ለመወጣት ተቃቀፍን፣ ተሳሳምን። ለጥቂት ቀናት አብረን ተጫወትን። ወደ ካምፓሱ ሲመለስ ኢንሻአላህ እንገናኛለን በርታ ብሎኝ ተለያየኝ። ከተመረቅን ከ2 ወር በኋላ አዲስ አበባ ዩኒቨርሲቲ ውስጥ ለቅጥር ስልጠና በኢትዮጵያ ጉምሩክ ኮሚሽን ስልጠና እየወሰድን ነበር። ወንድሜ ኢምራን እኔ አዲስ አበባ መሆኔን አውቆ ሊጠይቀኝ መጣ። እርሱም ለአንድ ጉዳይ ወደ ፊንፊኔ አዲስ አበባ መጥቶ ነበር። ተገናኝተን ተጫወትን፣ ተለያየን። ከተለያየን እነሆ 8 ወራት አለፉ። እኔም ከወንድሜ ጋር በቅርቡ እንገናኝ ይሆናል ብዬ እያሰብኩ ሳለ ባልታወቀ ቁጥር ስልክ ተደውሎልኝ ጓደኛህ ወንድምህ ኢምራን ሙሐመድ ወደ እውነተኛው ዓለም ሄዷል የሚል መርዶ ነገሩኝ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም የአላህ ነን፣ ወደ እርሱም ተመላሾች ነን። ለወንድሜ አላህ ይማርልህ፣ አላህ ይዘንልህ፣ አላህ የጀነተል ፊርደውስ ይበልህ በሉልኝ ይላል ይህ ወንድማችን። እጅግ በጣም የሚያስቀና እጅግ በጣም የተወደደ ፍቅር የተሞላበት ጓደኛሞች እንግዲህ በዚህ መልኩ ስሜቱን አጋርቷል። በጣም በጣም እጅግ ያሳዝናል። ኢምራን በጣም ታታሪ ጎበዝ እንግዲህ ታታሪ እንደነበረ ይታወቃል። በጽሁፉም ተመልክተናል። በትምህርቱም ትልቅ ደረጃ ከ3.7 በላይ ያመጣ ውጤት ነበረ። እንግዲህ ይህ በዩኒቨርሲቲ የተጀመረ ጓደኛሞች ናቸው። በመጨረሻ ነገር ግን ህይወት ተለያይታቸው አብረውም
እየተቆራረጠም ቢሆን በወራቶችም ቢሆን ቢገናኙም ነገር ግን በስተመጨረሻ የሚወደው የሚያከብረው ትልቅ ቦታ የሚሰጠው የሚሳሳለት ወደፊት ደግሞ ትልቅ አብረው እቅድ የነበራቸው እንግዲህ ወንድሙ ኢምራን ወደ አኪራ እንደሄደ ተናግሮ እና በዚህ በቲክቶክ እና በፌስቡክ ፔጁ ይህ ወንድማችን አጋርቷል ማለት ነው። ወንድሜን አላህ ይዘንልህ፣ አላህ ይማርልህ በሉኝ ብሎ እንግዲህ ጽሑፍ አጋርቷል ማለት ነው። ሁላችንም የአላህ ነን፣ ወደ እርሱም ተመላሽ ነን። አላህ በጀነተል ፍርዶስ ያገናኛችሁ ነው የሚለው። ለወንድሜ አላህ ማረፊያውን ጀነተል ፍርዶስ ያደርግልህ። እናንተም በዱዓ እንድታግዙት ለማለት እወዳለሁ። በዩኒቨርሲቲ ብዙ አይነት ሰዎች ነው የምታገኙት። አኪራችሁን የሚያስታውሳችሁ ወንድም ማግኘት ማለት ትልቅ እድለኝነት ነው። እኔም የገጠመኝ ነገር ነው በነገራችን ላይ። ምክንያቱም ዩኒቨርሲቲ ማለት ከቤተሰብ ተለይታችሁ ነው የምትሄዱት፣ ከዘመድ ከሁሉ ነገር አዲስ ሰው ነው የምታወቁት። 9ኙም 10ሩም የተለያዩ እንግዲህ ብሔር ብሔረሰብ ከዛም በላይ 50 ምናምን ብሔር ብሔረሰብ አለ እንደ ኢትዮጵያ። ነገር ግን ብዙ ብሔሮችን ብዙ ሰዎችን የምታወቁበት የምትገናኙበት ነው እና ይህ ነፃነት ተብሎ ደግሞ ብዙ ተግባር ይፈጸማል፣ በተለይ ውጭ ላይ ማለት ነው። እንግዲህ አንዴ ከሀገር ወጥተናል ከቤተሰብ ርቀናል ብለው በዩኒቨርሲቲ የገቡ ሰዎች ከኔው ጋር የሚያጋጠሙኝ ነገር ስለሆነ ነው። ግማሹ ይበላሻል፣ ሙሉ በሙሉ ከዲን ይወጣል፣ ብዙ ተግባር ያደርጋል። ግማሹ ደግሞ ሙሉ በሙሉ ወደ ዲኑ የሚጠቃለልበት እንዲሁም ደግሞ ራሱን የሚያውቅበት ህይወት ነው የዩኒቨርሲቲ ህይወት ማለት። እንዲሁም ደግሞ ከሁሉም ሰተር ብሎ ኖርማሊም ደግሞ ራሱን የሚያዳምጥበት ህይወትን የሚያውቅበት የህይወት ተሞክሮ አንዱ ዩኒቨርሲቲ ነው ማለት ነው። እና የህይወት ይችን ዱንያን ሳይሆን አኪራን የሚያስታውስ ጓደኛን አግኝቶ በዚህ ደረጃ በእምነቱም በትምህርቱም ጠንካራ የሆነ ወንድም አግኝቶ እሱም ዲኑ ላይ ጠንካራ እንደሆነ አይነት መልእክት አስተላልፏል። ከይር መንገድ ላይ የሚሳተፍ ወንድም እንደሆነ ተናግሯል ማለት ነው። ከዙ ጋር ተያይዞ እንግዲህ ራሳችሁን የምታውቁበት ነው የምትበላሹበትም፣ እንዲሁም ደግሞ ራሳችሁን የምታድኑበት የህይወት መንገድ ነው ዩኒቨርሲቲ ማለት። ስለዚህ ጥሩ ጓደኛ ምረጡ ለማለት እወዳለሁ በዙ አጋጣሚ ማለት ነው። ነገር ግን እጅግ በጣም ያሳዝናል። ለቤተሰቦቹም እሱም ደግሞ አላህ ይዘንለት፣ ለቤተሰቦቹም አላህ ሶብር ይስጠው። ብዙ ህይወት አልሟል ይሄ ሰው። ብዙ እንግዲህ ስራ ተመርቄ ብሏል። አላህ እንግዲህ ይህንን ነገር ወፈቀው። ከዛም በኋላ ግብቼ ትዳር መስርቼ ብዙ ነገር ነበር የሚያስበው። ነገር ግን እኛ እንደምናስበው አይደለም ህይወት ማለት። በዚህ መልኩ የቤት ኪራይ ወይም ደግሞ የቀጠሮ ህይወት ነው ሁላችን የምንኖረው። ባጭሩ ወንድማችን ተቀጭቷል ማለት ነው። ለማንኛውም ሁላችሁም በዙ አጋጣሚ ዛሬ አልየውም አልጁማ በነብያችን ላይ ሰላዋት እያወረዳችሁ የማን ዱዓ መቅቡል እንደሚሆን አይታወቅም። ሁላችሁም ዱዓ እንድታደርጉለት ለማለት እወዳለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አላህ ይዘንለት፣ አላህ ጀነተል ፊርደውስ ያድርገው። ለቤተሰቦቹም ደግሞ አላህ ሶብርን ይስጣቸው፣ ለጓደኛውም ጭምር እላለሁ። መልካም